ሰላም ጤና ይስጥልኝ እንዴት ናችሁ? በ1990ዎቹ ስለ ኢንተርኔት ተናግረው የነበሩ አንዳንድ ሰዎች ነበሩ። ማንም አልተቀበላቸውም። ዛሬም ተመሳሳይ ጥያቄ እየተነሳ ይገኛል። ይህ ተመሳሳይ ጥያቄ ምንድን ነው? በአሁኑ ሰዓት ክሪፕቶ የኢንተርኔት መንገድ ይከተላል ወይስ የአንድ ሰሞን ቴክኖሎጂ ብቻ ሆኖ ይቀራል የሚለው ነው። እናንተ ምን ትላላችሁ? ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በዚህ ጉዳይ እናወራለን። ኢንተርኔት በመጀመሪያዎቹ ዓመታት በ1990ዎቹ ሲመሰረት ማለት ነው ለብዙዎቹ እንግዳ ነበር። ከኢሜል ይልቅ ፖስታ መጠቀም የሚተማመን ሰው ነበረ። ሰዎች አምኖ ሀሳባቸውን በኢሜል አይልኩም ነበር፣ ምክንያቱም ሲስተሙን አያምኑትም። ኢንተርኔት ፖስታ ይጠቀሙ ነበር። ባንክ ቤት ሂደው ባንክ ሞባይል ባንኪንግ ከመጠቀም ይልቅ ባንክ ቤት ሂደው ገንዘብ ትራንስፈር ማድረግ ነበር የሚመርጡት ሰዎች። ወይ ደግሞ እቃ ኦንላይን ከመግዛት ይልቅ ኢንፐርሰን ሂደው ሱቅ ላይ መግዛት ነበር የሚመርጡት። ይህ ሁሉ ኢንተርኔት ታሪክ አድርጎታል ማለት ይቻላል። አሁን በኢንተርኔት ነገሮች ሁሉ ቀለዋል። ሁሉ ሰው ቤቱ ላይ ሁሉ ነገር የፈለገው ነገር እየሰራ ይገኛል። ታዲያ ዛሬ የምናየው ይህ የኢንተርኔት ጉዞ ሰዎች መጀመሪያ ተቃውመውት ነበር። ሰዎች አልወደዱትም፣ ተጠራጥረውት ነበር። ነገር ግን አሁን ያለ ኢንተርኔት ዓለም ማሰብ ራሱ በጣም ከባድ እየሆነ መጥቷል። አንድ ቀንም ማደር አይቻልም። ኢንተርኔት ቢዘጋ ምን እንደሚሆን አስቡት ሁላችሁም። ኢንተርኔት ለሳምንት ቢቋረጥ ምን አይነት ህይወታችን ላይ እንደሚመሰቃቀልና ዓለም ወዴት እንደምትሄድ አስቡት። ዛሬ የምናየው ክሪፕቶ ይህ መንገድ ይከተላል ወይ የሚለው ነው። ክሪፕቶ የኢንተርኔት መንገድ ይከተላል ወይስ የአንድ ሰሞን ፋሽን ብቻ ሆኖ ነው የሚቀረው? ሌትስ ገይት ወደ ጉዳዩ እንሂድ። ክሪፕቶ በምን መንገድ ነው ዓለምን ሊያግዝ የሚችለው? ኢንተርኔት ዓለምን ያገዘበት የራሱ የሆነ መንገድ እና አለው። በጣም ብዙ አስፈላጊ ነገሮች ዓለም የሚያስፈልጋት ነገር ኢንተርኔት ይዞ መጥቷል። ክሪፕቶስ ምን ይዞ መጥቷል የሚለው እናያለን። የመጀመሪያ ክሪፕቶ ከብዙ በጥቂቱ የፔይመንት ሲስተምን ከማቀላጠፍና ፔይመንት ሲስተም የባንክ ሲስተም ከማገዝ አንጻር ትልቅ ነገር ይዞ መጥቷል። ይህም ብሎክቼን በሚባል ቴክኖሎጂ አማካኝነት ማለት ነው። ዛሬ ብዙ ባንኮች፣ ብዙ ድርጅቶች ብሎክቼን እየመረመሩት እና እየተጠቀሙበት ይገኛሉ። ይህ የብሎክቼን ሲስተም አንድ ገንዘብ ከአሜሪካ ወይ ደግሞ ከሌላ ሀገር ወይ ደግሞ ከኢትዮጵያ ሊሆን ይችላል ከአንድ ሀገር ወደ አንድ ሀገር ሲተላለፍ በቀናት 3 ቀን 2 ቀን 4 ቀን የሚፈጅበት ሲስተም ኢቭን ሳምንት እንዲሁም የተለያየ ኮስት የሚያስወጣ የተለያየ ብሎክቼን ኮስት የሚያስወጣው ሲስተም ክሪፕቶ ወደ ሰከንድ ቀይሮታል ማድረግ ይቻላል። ለምሳሌ አንድ ሰው አሜሪካ ላይ ገንዘብ ልኮ እዚህ ለመድረስ 3 ቀን ሊፈጅ ይችላል፣ 4 ቀን የተለያዩ ቀናት ይፈጃል። ብዙ ፕሮሰሶች አሉት። ይህ ክሪፕቶ የሚባለው ሲስተም በብሎክቼን አማካኝነት ግን ወደ ሰከንድ ቀይሮታል ማለት ነው። ለምሳሌ አንድ ሰው $60,000 ገዝቶ በቢትኮይን ወደ ኢትዮጵያ ለመላክ 1 ሰከንድ ነው የሚፈጅበት። አንድ ክሊክ ነው። ጀስት ክሊኳን ሲነካ ቀጥታ ገንዘቡ ይገባል። በ15 ደቂቃ ውስጥ ይገባልሃል ማለት ነው። በቀላሉ ነው የሚሳካው። ነገር ግን ገንዘብ $60,000 ቫልዩ ያለው ነገር ወደ ኢትዮጵያ ለመላክ ሳምንታት ይፈጃል። ይህ ክሪፕቶ ጊዜን በመቆጠብ ትልቅ ሶሉሽን ሆኖ መጥቷል ማለት ነው። ሁለተኛው ገንዘብን በመቆጠብ ነው። አንድ ገንዘብ ወደ ሌላ ሀገር ገንዘብ ሲላክ ባንኮች የሚጠይቁት ገንዘብ ያን ሲስተም ራን ለማድረግ የሚፈጀው ገንዘብ ቀላል አይደለም። ክሪፕቶ ግን ጀስት በጣም $1 ለምሳሌ ከባይናንስ ወደ ሆነ ኤክስቼንጅ ገንዘብ ትራንስፈር ሲያደርጉ በአንድ ዩኤስዲ ብቻ ትራንስፈር ይደረጋል። በጣም በርካሹ ታስተላልፋላችሁ ማለት ነው። ይህ እና ሌሎች ነገሮች ኤአይ ጋር በተገናኘ ዲጂታል ፋይናንስ ላይ በተገናኘ ክሪፕቶ ለዓለም ይዞት እየመጣ ያለው ነገር ይበል የሚያስብልና በጣም አስፈላጊ ነገር ነው። ምናልባት የሆነ ጊዜም እንደ ኢንተርኔት ዛሬ ዓለም ያለ ኢንተርኔት መኖር እንደማትችል ሁሉ የኢንተርኔት ጥገኛ እንደሆነች ሁሉ የክሪፕቶ ጥገኛ ልትሆን ትችላለች ማለት ነው። ሲጀመር አካባቢ በ2010 በ2009 ክሪፕቶ 2008 የተጀመረ ሰሞን ሰዎች በጣም በጥርጣሬ የሚመለከቱና ከስካም እና ከፍራውድ ጋር አያይዘው ብቻ የሚያዩት አስፈሪ ቴክኖሎጂ ነበር። አሁን ግን እንደዛ አይደለም። መንግስታት እያመኑት ነው። ህጎች እየረቀቁ ነው። የተለያዩ ቴክኖሎጂዎች የተጠቀሙ ነው። ምናልባት አንዳንድ ባንኮች፣ አብዛኞቹ ባንኮች ብሎክቼን እያጠኑ ይገኛሉ። ይህ የሚከተሉት የትራዲሽናል ሲስተም ወይ ደግሞ የትራዲሽናል ባንኪንግ ሲስተም ወደ ክሪፕቶ ለመቀየር ባንኮች ብሎክቼንን እያጠኑ ነው። መንግስታት ዲጂታል ካረንሲ እንደ ገንዘብ እየተጠቀሙ ነው። ለምሳሌ እንደነ አሜሪካ እና ሌሎች ያደጉ ሀገራት አሜሪካን ለምሳሌ ትራምፕ በ2025 ባደረገው ቃል በገባው መሰረት አሜሪካ የክሪፕቶ ሀብ ወይ ደግሞ የክሪፕቶ ሴንተር የክሪፕቶ ፕላኔት ለማድረግ የክሪፕቶ ዓለም ለማድረግ እየሰራ ይገኛል። ይህ ሁሉ የመጣው ክሪፕቶ በ10 ዓመታት ብቻ ነው። በዚህ በ10 ወይ በ20 ዓመታት ከ2008 ጀምሮ እስካሁን ባለው ዓመታት ነው ክሪፕቶ ይህን ያህል ለውጥ ያመጣው። ስለዚህ ከዚህ በኋላ በ2050 በ2060 ምን ጠብቅ? ክሪፕቶ እንደ ኢንተርኔት ዓለምን ቆላልፎ ይይዛል። ለዓለም አስፈላጊና ወሳኝ ነገር ይሆናል ወይስ የአንድ ሰሞን ቴክኖሎጂ ብቻ ይሆናል የሚለውን ነው ዛሬ ላሳያችሁ የፈለኩት። እናንተ ምን ትላላችሁ? ሀሳብ አስተያየታችሁ አስቀምጡ። ምን ይሰማችኋል? እንዲሁ በሳምንት ታይቶ የሚጠፋ ቴክኖሎጂ ነው ወይስ ይቀጥላል? እንደ ኢንተርኔት ዓለምን ተጽዕኖ ውስጥ ሊከት ይችላል?
ለዛሬ ያለ መልእክት ነው። ሀሳብ አስተያየታችሁ አስቀምጡ። አመሰግናለሁ።